አባትና ልጅ አውስትራሊያን ማቅ አልብሰዋታል። ቦንዲ በተባለችው የባህር ዳርቻ ላይ በዓላቸውን እያከበሩ የነበሩ አይሁዶች ላይ የተከፈተው ጥቃት ከ15 በላይ ዜጎችን መግደሉ ይታወሳል። ታዲያ ይህ ጥቃት ከዚህም በላይ መጠኑን እንዳያሰፋ ከተኳሾቹ ጋር ተናንቆ ሕይወት ማትረፍ የቻለው የሶሪያው ስደተኛ ብዙዎችን እያስገረመ ይገኛል። አውስትራሊያዎች እያሞገሱት ነው። በሌላ በኩል ጀርመን ከአሜሪካና ከሩሲያ ጋር ብርቱ ፍጥጫ ውስጥ ገብታለች። የጀርመኑ ቻንስለር ፍሬድሪክ መርዝ በሁለት ቀናት ልዩነት ውስጥ አሜሪካንና ሩሲያን ከፍ ዝቅ የሚያደርጉ ንግግሮች ተናግረዋል። የአሜሪካ የ10 ዓመታት የበላይነት እንዳይመለስ ሆኖ አክትሟል ያሉት ፍሬድሪክ ሜርዝ አውሮፓ ለዚህ መዘጋጀት አለባት፣ ከእንግዲህ አሜሪካ ላይ ተንጠልጥሎ ጸጥታንም ኢኮኖሚንም መጠበቅ አይቻልም ብለዋል። አልበቃቸውም። ቻንስለሩ ፊታቸውን ወደ ሩሲያ አዙረው በሩሲያው መሪ ቭላዲሚር ፑቲን ላይም አስደንጋጭ ንግግር ተናግረዋል። ፑቲን ልክ እንደ አዶልፍ ሂትለር ሁሉ በቃ ካልተባለ ይውጠናል፣ ይሰለቅጠናል ሲሉ ነው ቻንስለሩ የተናገሩት። ታዲያ አስገራሚው ነገር እዚህ ጋር ይመጣል። ከናዚዎች ጋር የተሰለፈው የእርሳቸው ቤተሰብ ሆኖ የፑቲን ታላቅ ወንድም ደግሞ ናዚዎችን በመዋጋት ሕይወታቸውን ያጡ ሆነው ሳለ ሰውየው እንዴት ቢደፍሩ ነው ናዚን ተከላካይነትን ደግሞ ወደ እርሳቸው ለመሳብ የሞከሩት በሚል ብዙዎች እየተሳለቁባቸው ይገኛሉ። ይህ እንደተጠበቀ ሆኖ የዜሌንስኪ ቤተ መንግስትን የሚነቀንቁ ነገሮች ከቀን ወደ ቀን እየጨመሩ መጥተዋል። የኪየቭ ከተማ ከንቲባ በሀገራቸው ባለስልጣናት እንዳፈሩና ሀገራቸውን ወደ መቀመቅ እየወሰዱ ያሉት ባለስልጣናት በህዝባቸውም ባለም አቀፍ ደረጃም እየተወገዙ እንደሆነ ተናግረዋል። ሀገራቸው የገባችበት የሙስና አዘቅትም እጅግ እንዳሳሰባቸው ተናግረዋል። የቭላዲሚር ፑቲን የቅርብ አጋር ደግሞ ዩክሬን ክራይሚያን መልሳ የምታገኝበት እድል የለም፣ ይህም ደግሞ 1 ሚሊዮን % ተብሎ ሊጠቀስ ይችላል ብለው በክራይሚያ ፋይል ላይ የመጨረሻውን ማህተም አሳርፈዋል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። አባትና ልጅ አውስትራሊያን ማቅ አልብሰዋታል። ከ15 በላይ ሰዎች በፖንዲ የባህር ዳርቻ ሕይወታቸውን አጥተዋል። አይሁዶች ዓመታዊውን በዓላቸውን በሚያከብሩበት በዚያ ሰዓት ሰጂድ አክራም እና ናቪድ አክራም በርካታ የበዓሉ አክባሪዎች ላይ ጥይት አርከፍክፈው ብዙዎችን ቀጥፈዋል። 15 የሚደርሱ ሰዎች የተገደሉበት የሲድኒው ጥቃት እጅግ ብዙ አስገራሚ ነገሮችን አሳይቷል። ሰጂድ አክራም የተባለው የ50 ዓመት ሰው ሕጋዊ ፍቃድ ባወጣለት ረጅም ጠመንጃ በርካቶች እንዲቀጠፉ ምክንያት ሆኗል። ሕጋዊ ፍቃድ ከማውጣትም ባለፈ የጦር መሳሪያ ያላቸው ሰዎች የሚሰባሰቡባቸውን ህብረቶች በመቀላቀል ሲንቀሳቀስ እንደነበርም ተሰምቷል። እጅግ ጥብቅ የጦር መሳሪያ ቁጥጥር አለኝ የምትለው አውስትራሊያም አንገቷን ደፍታለች። ለመዝናኛና ለአደን ተብሎ የወጣው የሽጉጥ ፍቃድም በርካቶችን ሲቀጥፍ አውስትራሊያ በእርግጥም ባትቆጭ ነው የሚገርመው። ከ10 ዓመት ሴት ልጅ እስከ 87 ዓመት አዛውንት ድረስ የተቀጠፉበት ጥቃት አውስትራሊያ የጦር መሳሪያ ቁጥጥሯን ጠበቅ ማድረግ እንዳለባት አስተምሯት አልፏል። አንድ አዛውንትም የልጅ ልጃቸውን ለመከላከል ሲሉ ሕይወታቸው እንዳለፈ ተሰምቷል። አውስትራሊያም አይዞሽ የሚላት አላጣችም። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮም ወደ አውስትራሊያ ደውለው አይዟችሁ ብለዋቸዋል። 27 ሰዎች ከተኩሱ በኋላ ወደ ሆስፒታል ገብተው ክትትል እየተደረገላቸው ሲሆን 6ቱ በከባድ ሁኔታ ውስጥ እንደሚገኙም ተሰምቷል። የ24 ዓመቱ ልጅና የ50 ዓመቱ አባት ከባድ ተኩስ ከከፈቱ በኋላ ከባድ የአጸፋ ተኩስ ተመልሶላቸዋል። አባትም በፍጥነት እዚያው ሕይወቱ ሊያልፍ ችሏል። ታዲያ በዚህ መሃል ተኩሱ የበለጠ እንዳይቀጥልና ንጹሐንም እንዳይገደሉ ያደረገው የሶሪያው ስደተኛ መነጋገሪያ ሆኗል። ይህ የሶሪያ ስደተኛ ኢድሊብ በተባለችው የሶሪያ ግዛት ይኖር የነበረ ነጋዴ ነበር። ሀገሩ ስትበጠበጥ ስትፈርስበት ወደ አውስትራሊያ ተሰደደ። እናም እየሆነ ያለውን ነገር ተመልክቶ ማለፍ አልቻለም። ነፍሴ ሆይ ትረፊ ብሎ ራሱን ከመደበቅ ይልቅ ፊት ለፊት በመጋፈጥ ችግሩ ስር እንዳይሰድ ለማድረግ ሞከረ። ሌሎች ሕይወቶች ይኖሩ ዘንድ የእርሱን ሕይወት አደጋ ውስጥ ከቶ ተናነቀ። አህመድ አልአህመድ ይባላል።
የ43 ዓመት የሶሪያ ስደተኛ ነው። ሀገሩ ፍራፍሬ ከመነገድ ያለፈ ልምድም ዕውቀትም ባይኖረውም ሰብአዊነቱ አስገደደውና አንደኛውን አጥቂ ከጀርባ አንቆ ጦር መሳሪያውን በማስጣል በራሱ ጦር መሳሪያ በማስፈራራትና እንዲሸሽ በማድረግ ሌሎች የጸጥታ አካላት እጅ እንዲገባ አድርጓል። ይህንን ሲያደርግ የተለቀቀው ቪዲዮም መነጋገሪያ ሆኗል። አህመድ አልአህመድ ከመኪና ጀርባ አድብቶ ከጀርባው አንቆ በተናነቀበት ሰዓት ታዲያ 2 ጊዜ ተተኩሶበት ወደ ሕክምና ጣቢያ ተወስዷል። ብዙ አውስትራሊያውያንም ኮርተንብሃል፣ ጀግና ብለውታል። የሀገሪቱ ባለስልጣናት ሳይቀሩ እንዲህ አይነት ጀግንነት ለማመን የሚከብድ ነው ብለውታል። ጥቃቱን ሙስሊሞች ፈጽመውታል በሚል ሙስሊሞች ላይ ለመነሳት አፉን ያዘጋጀውንም ሰው በአህመድ አልአህመድ አማካኝነት አፉ እንዲሰበሰብ ሆኗል ቢባል ማጋነን አይሆንም። ስደተኛ ሙስሊሞች እየመጡ እየበጠበጡን ነው ብለው ለመናገር ባኮበኮበ አፋቸው ሌላኛው ስደተኛ ሙስሊም ሰው ሲሞት አላይም ብሎ ተከላክሏል። እናም የሰው ልጅን በሃይማኖቱ ወይም ደግሞ በመጣበት አካባቢ ከመዳኘት ይልቅ በድርጊቱ ብቻ ብንዳኘው ይሻላል የሚለውን እምነት በርካታ አውስትራሊያዎች ይዘውታል። ፍቅር እንጂ ጥላቻ ከኛ ልብ አይወጣም ሲሉ የአውስትራሊያ ዜጎች ለሟቾቹ መታሰቢያ አበባ እያስቀመጡ ይገኛሉ። ወደ ሌላ ጉዳይ ስናልፍ የጀርመኑ ቻንስለር በአንድ ቀን ልዩነት አሜሪካና ሩሲያ ላይ ወርደውባቸዋል። ፍሬድሪክ ሜርዝ መጀመሪያ የተናገሩት አሜሪካን ነበር። የ10 ዓመታት የአሜሪካ የበላይነት አክትሟል። በአሜሪካ የሚመራ የሰላም ስርዓት አሁን የለም። ዓለም እየተቀየረ ይገኛል። የዓለም ኢኮኖሚና ፖለቲካ በአስገራሚ ለውጥ ውስጥ ይገኛል። ፓክስ አሜሪካና እየተባለ ሲጠራ የነበረው የአሜሪካ ሰላም ወይም አሜሪካ ባዝማችነት በመሪነት የምታሳልጠው ሰላም አሁን የለም ብለዋል የጀርመኑ ቻንስለር ፍሬድሪክ ሜርዝ። ፓክስ አሜሪካና የሚባለው ሐሳብ እንደ አውሮፓውያን አቆጣጠር ከ1945 በኋላ የተቀነቀነ አሜሪካ የምትመራው የሰለጠነው ዓለም የምዕራቡ ዓለም አለ፣ በአሜሪካ አስተባባሪነት ጸጥታው ይጠበቅለታል፣ የኢኮኖሚ ስርዓቱም ቀጥ ብሎ ይመራለታል በሚል ነበር ሐሳቡን በርካቶች ያቀነቀኑት። ታዲያ በፓርቲያቸው በክርስቲያን ሶሻል ዩኒየን ፓርቲ ጉባኤ ላይ ሙኒክ በተገኙበት ሰዓት ነው ይህንን የተናገሩት። አትላንቲክን ከጫፍ ጫፍ እያስተዳደረች የነበረችው አሜሪካ አሁን ፊቷን ወደ ራሷ አዙራለች ብለዋል ፍሬድሪክ ሜርዝ። በአውሮፓም በጀርመንም ይህ ነገር አብቅቷል። ከዚህ በኋላ አሜሪካዎቹ በምናቃቸው መንገድ አይሄዱም። የራሳቸውን ጥቅም ለማስከበር ቆርጠው ተነስተዋል። ቻንስለሩ ይህንን ያሉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከመጡ በኋላ ኔቶን ጨምሮ አውሮፓ አካባቢ እየተከተሉት ያለው ፖሊሲ አውሮፓዎች የለመዱት አለመሆኑን ለማንሳት ነው። ሩሲያ አሁንም ስጋታችን ነች ያሉት የጀርመኑ ቻንስለር የቀድሞ የአውሮፓ ህብረት አባል የሆነችውን ዩናይትድ ኪንግደምን ጨምሮ ሁላችንም ሰብሰብ ብለን ዩክሬንን እየደገፈን የራሳችንን ህብረት መጠበቅ አለብን ሲሉም ተናግረዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ ስልጣን ከመጡ ጀምሮ ኔቶ ራስህን ቻል፣ ለራስህ አዋጣ፣ አውሮፓ አሜሪካን እየበዘበዘ አይኖርም፣ ቀረጥ ይጨመርበታል በሚል የተለያዩ ድንጋጌዎችን እያወጡ ንግግሮችንም እየተናገሩ ብራሰልስን ማስጨነቃቸው ይታወቃል። በቅርቡ ይፋ ያደረጉት የ33 ገጽ የብሔራዊ ደህንነት ስትራቴጂም የኔቶ መስፋፋት እንዲያበቃና ከሩሲያ ጋር ስትራቴጂክ የሆነ መረጋጋት እንዲፈጠር ማድረግ አለብን በሚል መስፈሩም ይታወቃል። የጀርመኑ ቻንስለር ይህንን ብቻ ብለው አላበቁም። የሩሲያውን ፕሬዝዳንት ቭላዲሚር ፑቲንንም ከሀገራቸው ሰው አዶልፍ ሂትለር ጋር አነጻጽረዋል። ልክ እንደ አዶልፍ ሂትለር ዝም ከተባለ ይውጠናል፣ ይሰለቅጠናል ብለዋል የጀርመኑ ቻንስለር። ልክ እንደ ሂትለር ዝም ከተባለ ያሉት ሂትለር ብሪታንያና ፈረንሳይ ፈቅደውለት ቼኮስሎቫኪያን እንዲወር ከተደረገ በኋላ ይረጋጋል የሚል እምነት በለንደንና በፓሪስ ዘንድ ነበረ። ታዲያ ይህ እምነት ተሸርሽሮ ሂትለር አይበቃኝም በማለት ፈረንሳይ ያልቀረው አብዛኛውን አውሮፓ ጠቅልሎ ብሪታንያንም ሊውጥ ጥቂት ቀርቶት ወደ ሶቪየት ህብረትም ዘምቶ ጦሩን በርካታ ቦታዎች በትኖ በጀግኖቹ የሶቪየት ህብረት ተዋጊዎች በከባድ መልሶ ማጥቃት እስኪሸነፍና መልሶ ወደ በርሊን እስኪሰበሰብ ድረስ ከፍተኛ መስፋፋት ውስጥ ገብቶ እንደነበር የሚታወቅ ነው። ታዲያ እዚህ ጋር አስገራሚ ነጥብ አለ። ፑቲንን ከአዶልፍ ሂትለር ጋር ለማነጻጸር የሞከሩት የጀርመኑ ቻንስለር አያታቸው ከፍተኛ የናዚ ባለስልጣን መሆናቸው ነው።
ይህ ብቻም አይደለም። በዛኛው ወገን ሂትለርን ሲፋለም የነበረው የሶቪየት ኅብረት ወገን በርካቶችን መስዋዕትነት እንዲከፍሉ ማድረጉ ይታወቃል። የመስዋዕት ጽዋውን ከጠጡት መካከል አንደኛው ደግሞ የፑቲን ታላቅ ወንድም ናቸው። ናዚዎችን የተዋጋ ቤተሰብ ያላቸው ቭላዲሚር ፑቲን በናዚነት መከሰሳቸውም ብዙዎችን አስገርሟል። እንደውም ጭራሽ የጀርመኑ ቻንስለር ቤተሰብ ናዚዎችን ያገለገለ ሆኖ ሳለ ይህንን ትችት ማቅረቡ ደግሞ ጩኸቴን ቀሙኝ ሆኖበታል። የፍሬድሪክ መርዝ አያት ጆሴፍ ፖል ሳቪግኒ ይባላሉ። እኒህ ሰው በቻንስለሩ እናት በኩል ያሉ ወንድ አያት ናቸው። ብሪሎን የተባለችውን ከተማ እንደ አውሮፓውያን አቆጣጠር ከ1917 እስከ 1937 ድረስ አስተዳድረዋል። መጀመሪያ የነበራቸውን ወግ አጥባቂ ፓርቲ ትተው ናዚዎችን ተቀላቅለዋል። የኒህ ሰው የልጅ ልጅ ናቸው ታዲያ ፑቲንን በናዚነት የወቀሱት። 27 ሚሊዮን ሕዝቧን ገብራ የናዚን መስፋፋት የገታችው ሶቪየት ኅብረት በርካታ መስዋዕትነት እንደከፈለች ይታወቃል። የፑቲን ታላቅ ወንድምም ሌኒንግራድ በተከበበችበት ሰዓት ለአስጨራሽ ትግል አድርገው ሕይወታቸውን ካጡ የሶቪየት ኅብረት ዜጎች መካከል አንደኛው ናቸው። ቭላዲሚር ፑቲንም ጸረ ሩሲያዊነት እየገነገነ የመጣው እኛ በትክክል ጸረ ናዚ አቋም ስለነበረን አሁንም ድረስ ስላለን ነው። ዩክሬንን አሁን የሚደግፏት ደግሞ የናዚን እምነት ስለምታራምድ ነው ማለታቸው የሚዘነጋ አይደለም። እንደ ሀገር ሊያጠፉን ሲሉ ተባብረን መክተን እዚህ ደርሰናል፣ ከዚህም በኋላ የሚያቆመን የለም ብለው በተደጋጋሚ መናገራቸውም የሚታወቅ ነው። በተመሳሳይ የፑቲን አጋር ክራይሚያ ወደ ኪየቭ የምትሄድበት ዕድል የለም፣ ይህ ደግሞ 1 ሚሊዮን በመቶ ተዘግቷል ብለዋል። 2014 እንደ አውሮፓውያን አቆጣጠር ሕዝበ ውሳኔ ተደርጎ ወደ ሩሲያ በይፋ የተቀላቀለችው ክራይሚያ ወደ ኪየቭ የምትመለስበት ዕድል የለም፣ ይህ 100 በመቶ የተረጋገጠ ጉዳይ ነው ብለዋል። ይህንን ያሉት ደግሞ ዩሪ ኡሻኮቭ ናቸው። የክሬምሊን ቁልፍ ባለስልጣን እንዲሁም የዩክሬን ጉዳይ ዋና ተደራዳሪ። ዜሌንስኪ ክራይሚያን ማግኘት አይችልም፣ የኔቶ አባልም መሆን አይችልም በማለት ዩሪ ኡሻኮቭ ጠንከር አድርገው ተናግረዋል። የሩሲያ የውጭ ጉዳይ ሚኒስትር የሆኑት ሰርጌይ ላቭሮቭም ክራይሚያ ያለቀለት ጉዳይ ነው፣ አሜሪካም ይህንን ጠንቅቃ ታውቃለች፣ ስለምታውቅም እናመሰግናታለን ማለታቸውም ይታወሳል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ክራይሚያ እንኳን ወደ ዩክሬን የምትጠቃለልበት ዕድል የለም ብለው በይፋ መናገራቸውም የሚታወስ ነው። በመጨረሻም የኪየቭ ከተማ ከንቲባው በዜሌንስኪ መንግሥት ሰዎች ላይ የሰላ ትችት አቅርበዋል። ቪታሊ ክሊሽኮ ናቸው ይህንን ንግግር የተናገሩት። ሀገራችን የተዘፈቀችበት ሙስና እጅግ የሚያሳፍር ከመሆኑ የተነሳ በሀገር ውስጥ ሕዝባችን በዓለም አቀፍ ደረጃም ለጋሾቻችን እንዲያፍሩብን፣ እንዲሸማቀቁብን አድርጓል። ይህ ደግሞ ለዩክሬን እንደ ትልቅ ጥፊ የሚቆጠር ነው ብለዋል። ከጀርመኑ ዜድዲኤፍ ጋር በነበራቸው ቆይታ ለሀገራቸው የሙስናው ቅሌት ከባድ እንደሆነባቸውም ተናግረዋል። በሕይወት ውስጥ እምነት የሚባል ነገር አለ። በዓለም አቀፍ ደረጃ እምነት ያስፈልጋል። በሀገር ደረጃም ማዕከላዊ መንግስቱን ሕዝብ ሊያምነው ይገባል። እንዲህ አይነት የሙስና ቅሌቶች ደግሞ እምነትን እስከ ወዲያኛው ያጠፋሉ። እኛም እምነት ጠፍቶብን እየተፈተንን እየተቸገርን ነው ብለዋል ቫይታሊ ክሊሽኮ። የሙስናው ቅሌትም እጅግ እንዳሳፈራቸው አልሸሸጉም። በሀገሪቱ የኃይል ዘርፍ ከፍተኛ ሙስና መፈጸሙን በርካታ መረጃዎች እየጠቆሙ ይገኛሉ። የዜሌንስኪ የቅርብ ሰዎችም በቁጥጥር ስር መዋላቸው ይታወሳል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።